ደከመሽ እንኳን ደከመሽ አሪፍ ነው። አንዳንዴ ፈሪ ስትሆን ደከመኝ ነው የሚባለው። ፈሪ ስትሆን ስትፈራ ማን እንደምፈራው ኧረ እናውቃለን ማን እንደምትፈሪና ማን እንደማትፈሪ። ያሉሽ ከእግዚአብሔር ቀጥሎ ጅንኑን ብቻ ነው የምፈራው። ከዛ በኋላ ይሄ እግር ይግባባቸው። የትኛው እግር? የታኛው እግር? እግርሽ ወደ ላይ አድርጊው። እጅ ነው እሱ። እግር ይግባባቸው። ምን ሆነሽ ነው? ቻው ቻው ነይ እንጂ ንገሪ። አይ ዜድ ጋር አስር ታብታብ አድርጉ። እቺ ልጅ በየቦታው የልጅ ቪዲዮን ይውልኝ ነው የምትለው። ነይ ተደዛ ምን የቪዲዮ የምታይ ያንቺ ቪዲዮ ገብተው ለምንድን የሚያዩት? ነጂ የማየት ችግር ነው እንዴ? በየቦታው ይሻል ቪዲዮን ይውልኝ፣ ቪዲዮን ይውልኝ። ሄደም እኮ ኖ እኔ ታዲያ እሱ ቪዲዮ የቆየውን ነው ማለት ነው። ዱባይ ትመጣለች። ችግሩ እዚህም ያለው አበሻ ይቀንጅብ ነው፣ ግን እንሻላለን ከሌላው ትንሽ እንሻላለን እንጂ ያው ነፍስሽ ማርያምን። እኔ ግን ሱሱ ትሄዳለች ብዬ አስቤ አላሰብኩም ነበር። በጣም ነው ያሳዘነችኝ። እናቴ ትሞት ብቻዋን ሄደችው። ኦኬ የድሮ ቪዲዮ ነው እንትን የምትለው የሚፖስቱ። ማርያምን ሱሱ ዱባይ መምጣት ከፈለች ትናንት ራሱ ከታሜ ጋር ስናወራ ነበረ። ምቀኛ የሌለው ቦታ የለም። ችግሩ ምቀኞቻችሁ ለማኞች መሆናቸው ነው የሚያናድደው። ደህና ሰው ቢመቀኛችሁ ጥሩ ነው። ግን በቃ በዚህ ደረጃ ግን ያስጠላል። ሰው ሊጣላ ይችላል ምናምን፣ ግን በዚህ ደረጃ በጣም ነው የሚያስጠላው። እዚህ ድረስ ክፋት ጥሩ አይደለም። ኳታር ይሻላታል ውዴ። አበሻ ያለበት ቦታ ሁሉ አበሻ የረገጥንበት መሬት ሁሉ ምቀኝነት አብሮን ነው የሚሄደው። ምን ነው ረሳችሁት? እንደ ኢትዮጵያ ቡና ጠጡ ስትከፍቱ እኮ አጠገባችሁ የራሳችሁ አይነት ሮኮበት ይዘው ቡና ጠጡ የሚከፍቱ አበሻ አይደል እንዴ? ነፍስ ሸካ አጠገባችሁ የሆነ ነገር ስትከፍቱ አጠገባችሁ መጥቶ አይጥና ጉማሬ ሲገንዝ የሚያድረው አበሻ እስቲ መዳሞቻችሁ በቃ ምድር ላይ አለ የተባለውን መኪና ገዝቶ ሲመጡ አጠገብ ጎረቤቱ አረብ እንደዚህ ብሎ አጮልቆ ያያል። አይም ግደሉት ማሻአላ ብለህ ያለ ነው የሚመጣው። እንደው ደስ ብሎት 100% ደስተኛ ሆኖ አበሻስ ሰርቃ እኮ ነው። የአራት ልጆች አባት ጠብሳ እኮ ነው። ጠንቋይ ቤት ሄዳ እኮ ነው። ከእንትና ብር ወስዳ እኮ ነው። በቃ እንዲህ ነው የሚሏቸው አበሻ ቤቴ አይደለም የሚባለው አይደለም። ከኔ ጀምሮ ምንድነው እንደዛ አይደለ? አንድ ጓደኛችን ጥሩ በቃ ጽድት ያለ እንትና ጋር እንደው እመቤቴ ማርያም ሆይ ይሄ ሱቋ ከስሮ እንዲዘጋ አድርግልኝ ብሎ ጸሎት የሚጸልየው ባለው አበሻ እኮ ነው። ቤተክርስቲያን ሄደን እኮ የራሳችንን ጸሎት ረስተን እኮ እንትና የምትባለውን ጎረቤት በጫማ ማሰሪያዋ ድፋልኝ ብሎ ቢጸልይ አበሻ አለ። ቤተክርስቲያን አርቲና ሉባንጃ አርቲና ጧፍ የተቀደሰ ጣን ይዞ በሄደጁ ማታ ደግሞ አርቲና ሉባንጃ ይዞ ጠንቋይ ቤት እከሌ የሚባሉ ጎረቤቴን አሰነካክለ ድፍት አርጋቸው ጌታ አባታቸው ልጃቸው አረብ ሀገር ሄዳለፈላቸው ማን ነውና እኛ አይደለን። እስቲ አረብ ወርቅ ቢገዛ የሆነ ስጦታ ቢሰጥ ሰጦ ብሎ ያወራል? አያወራም። አበሻስ አንድ ማስቲካም ገዝቶ ይስጣችሁ። የሆነ ጊዜ እኮ ማስቲካ ገዝቼ እኮ ሰጥቻታለሁ።
አይኮ ለሳሪ ዳጣኩ አይፎን ፕሮ ማክስ 17ቱን ገዝቼ ሰጥቻታለሁ ብሎ ቢያወራው ባዶ እጅ አይደለም እንዴ በቤቴ የት ያዛሉ ልጅ አረብ ሀገር ሄዳ እንደፈላት የኔዋ ደግሞ ይኸው ከፒያሳ ሜክሲኮ ከሜክሲኮ መርካቶ እየተንቀዋለች ነው። አንተ አብዳረጋ ያባቴ እግሯን ስበርልኝ ብሎ የሚጸልይ ስንታላ እኛ በሻርግማን ላይ ነን። ይኸው እኛ ተንኮላችን ለመልካም ነገር ቢሆን ኖሮ ኢትዮጵያ ነዳጅ ወጣ ነበር። የነዳጅ ባለቤት ትሆን ነበር ሀገራችን። ችግሩ ሳውዲም ስንሄድ በሸሪያ የሚፈቀድበት ሀገር ላይ ጠላና አረቄ እያወጣን ነው እየቆጠቆጥን የምንውላል። ዱባይም ብንመጣ እንደዛው ነው። አለቀ። ግፋ ካለኛ ጠጉ አረብ ሀገር መተን በሸሪያ የሚከለከልበት ሀገር ላይ ጓሮ ላይ ተፈላስፈን እኮ ነው ደግሞ አረቄ እንዴት እንደሚወጣ ጠላ እንዴት እንደሚጠመቅ ተፈላስፈን። አበሻ እኮ የሚቀመው አጥቶ እኮ ጫት የሚከለከልበት ሀገር ላይ እኮ ኩዝብራ የሚቀመው አበሻ አስቡ። ሰላም እሺ ግላታችሁን አትወሩ። መሲ ብርጅስቶኒ ወይ አቃም ነጉማ ጁታ አረቄ ወጣ ጋይስ ከዛሬ ጌም አለኝ እንዳትቀሩ ሁላችሁ። መሲ እንደሆነ ስቶሪ ማታረገኝ ሪፕላይም ሪፖስትም ማታረገ ኢትስ ኦኬ። እኔ እናቴ ትሙት እስቲ እንትኔ ላይ ገብታችሁ ስቶሪ አው ዛሬ ፖስትኩትን ስቶሪ ሜንሽን አድርጌሻለሁ። ላይክ ሪፖስት ስቶሪ አድርጌ ዛት ሴት እሺ ሜንሽን ካርክሽ ሪፖስት ላድርግ። እኔ አትቁጠሩብኝ መቤቴ ስለማይመጣልኝ አይደለም እንደዚህ ያለ የሚጻፈው እንጂ ነው የሚጻፈው። ደረሰ ሊጣዬ ልመጂ ሊጣዬ ምንድነው ሊጣዬ ልመጂ ምናምን ያለ ጌሙን ያስተዋወቀልሽ ስቶሪ አደረኩት። ይኸው ስሙ ጋይስ የጌም ማስታወቂያ ነው። ደረሰ ሊጣዬ ልመጂ ሊጣዬ ልመጂ በሀገር ቦንሽ ከልጁ ልጅ ብልልሽ ሽኛችሁ የሽኝቱ ድግስ ከስተመር የሚገባበት ሰዓት ደረሰ 20 ሺህ አስገቡት። እሺ እኛም ስራችንን በጎን እያስተዋወቁ ሴትዮ አሰብ ቢጨርሰሽ ደረሰ መስዬ ልመጂ ከምትወጁ ጅንኑ መንታ ልጅ ውለጂ። እሺ ድበት ደረሰ